ልቀቀኝ በእናትህ ታረጋጋው ምን በጉልበት እኮ የሚሆን አይደለም ልቀቀኝ እሺ በስነ ስርዓት መሄድ ከፈትል ምንድነው ቁጭ በል እሱ መተተኛ ኃይለኛ መተተኛ እኮ ነው ሱዳን መተተኛ አለ የተባለ መተተኛ ነው በመተት ያደነዘዘ ምን ይያለ ስንቶቹን ይወስዳል በቃ ወሲብ ፈላጊ ነው ሲጀምር ወሲበኛ ነው ይወስዳል ይሸጣል ሴቶቹን ይሄንን ካሜራ አሁን እዚህ ጋር እሸፍነዋለሁ ውድ ተመልካቾች ማለት አይታይም ይሄ እንግዲህ እንደ ኖርማል እንደ ሌሎች ጊዜ የምንጠቀምበት ካሜራ አይደለም ውድ ተመልካቾች ትንሽዬ ካሜራ ናት ቻርጀር ነው የምንመስለው ኖርማሊ ይቅርታ ከቲዲ ጋር ጨርሶ ነው የሚሄዳለብኝ እኔ እንደዚህ አይነት ነገር ማውራት አልፈልግም ከፈትል ምንድነው ቁጭ በል ምንድነው ይሆን ያለው የትም አትሄድም በሩ ሉክ ነው ሲጀመር ይኸውልህ አርፈ እኮ ተራ ሹፌር እኮ ነኝ አርፈ ቁጭ ምንድነው ያረጋች እጅናንሳ እኮ ነው ያስኮ እኮ እጅናንሳ እንዴ ነው ማለት እጅ ኮንሰፕታውራ የነበረው ነገር እየቀረስኩ ነው ካሜራውን እያየው ነው ጭራሽ ካሜራ አለው ይኸው በዚህ ያንዳንዱ ነገር ስቀርጽ ነበር በስነ ስርዓት መሄድ እኮ እንችላለን አይደል እንዴ ተቃቀኝ እሺ ከመኪናው ይመጣ እኮ እሺ ተበቃለና ጨረም ይኸውልህና ግባ እኮ እሺ ገባለሁ ልቀቀኝ ምንድነው በቃ እሺ ምንድነው እሺ ከማጋ ነው የምታገኝ እኔ ማላቀው ነገር ውስጥ አትክተተኛ እኔ እናንተ ብቻችን እንጨርሳለን በሰላም መተን አሸናፊ ተነጋግረን የመጣ እኔ እናንተ ብቻችን ማን እንደሆንኩ ልንገራችሁ ምንድነው ይዘህ የመጣው ምንድነው ዝም በል አልኩ በቃ እሱ መተተኛ ኃይለኛ መተተኛ እኮ ነው ሱዳን መተተኛ በመተት ያደነዘዘ ምን ይያለ ስንቶቹን ይወስዳል በቃ ወሲብ ፈላጊ ነው ሲጀምር ወሲበኛ ነው ይወስዳል ይሸጣል ሴቶቹን በቂ ማስረጃ አለ ሰጣሃለሁ እኔ ሁሉ ልጁ ጋር ወስዳለሁ እሺ አው የምን ልጅ የ10 አመት ልጅ አለው ለዚህ እኮ ነው ከሷ በፊት ምለው ለዚህ ነው ልጅ አለው ታሰር ይሄ ሰው ይዞ አረ ቢላው ምንድነው ወይኔ ሰላም እንዴናችሁ ውድ ተመልካቾቻችን እንግዲህ ለተመስገን በተጠቆሙ መሰረት ውድ ተመልካቾች አሸናፊ የሚባል እንግዲህ ያቱ ቡንጉሉ ቀኝ እጅ ነው የሚባል ማለት እንግዲህ ብዙ ነገሮችን የሚሰራለት በተለይ በትራንስፖርት ጉዳዮች ሹፌር ከዛም እቃም ያመላልስ ሰው የዛን ሰው አድራሻ ሁሉን ነገር አጣርቼ አግኝቻለሁ እኔም እንግዲህ ድርቅ ብዬ ስግጥ ብዬ ሳይሆን እንግዲህ ወደ ሽንኩርት ስራ መግባት ፈልጋለሁ አንተ ይሄንን ስራ እንድትይዝ ፈልጋለሁ በተለይ ደግሞ የሱዳን ሽንኩርት ላይ ተለይ መዋለ ነዋይ ማፍሰስ ፈልጋለሁ ብዙ ነገር ብየዋለሁ ውድ ተመልካቾች ይሄንን ካሜራ አሁን እዚህ ጋር እሸፍነዋለሁ ውድ ተመልካቾች ማለት አይታይም ይሄ እንግዲህ እንደ ኖርማል እንደ ሌሎች ጊዜ የምንጠቀምበት ካሜራ አይደለም ውድ ተመልካቾች ትንሽዬ ካሜራ ናት ቻርጀር ነው የምንመስለው ኖርማሊ ትንሽዬ ቻርጀር ነው የምትመስለው ሶ እንግዲህ በድብቅ ካሜራ እንግዲህ በስልኬም በዚህ ሪከርድ አደርጋለሁ ግን በማያስታውቅ መልኩ ነው ማለት ነው እንትን ምለው ስለዚህ አሁን እሱን ልጠብቀው በደንብ ማፋጠጠው ይሆናል እንግዲህ ውድ ተመልካቾች ዛሬ ምናገኘው ነገር አለ በእርግጠኝነት እስቲ እንጠብቀው ተመልካቾች እሱ ነው መሰለኝ የምርጥ የቆዩብሽ ችግር የለም አማን ነው እንዴሽ አለን ሁሉ ሰላም ነው አለን አሸናፊያ አዎ ሰላም ነው ሁሉ ሰላም አለን ወንሽ ጉንፋን ነው እና ማስክ አበዛሽ በእናት ቶንሲል ሰሞኑን በትንፋሽ ይተላለፋል አዎ በጣም አዛኑ እናቴ ነው ያዘኝ የሚገርም ነገር አረቱ እንዳታጋባብኝ ብዙ ሰው ጋር ነካካሉ እሺ ማከፈለክ ወይ መስኮቱን ዝቅ አረግ ግን ኮፍያውን ያረኩት እዚህ ጋር ትንሽ እንትን አለርጂ እንደማቁሰል ነገር ብለውና ያጠቃሻል ማለት ነው በደንብ አትበላም የበላን ነው ተማሩ ወድቆ አይደለም በደንብ ወጣ ታረግም እንዴ ሰው ሲያየኝ ማለት ነው ይደብሯል አንተ ነገር አላ ይገባኛል አለ ግን ማስክ ምናን አላረግም ኮፍያ ነው ጀስት ማረገው ይሄንም መድኃኒት እየተጠቀምኩ ነው ግን የሆነ ጊዜ ጀመርኩ መድኃኒት አልተሳካም ያውኑ ለውጥ አለው ግን እዚህ ጋር ነው በቃ ጸጉሬን አሪፍ የሚያምር ጸጉር ነው ያለኝ ግን ጎዳ አሪፍ ነሽ አሪፍ አቋም ላይ ነሽ በላ አርጊበት ምግብ ሲበላ እኮ ነው ይስተካከላል ሁሉ ነገር መድኃኒት ራሱ እያየ ነው የቶንሲል መድኃኒት እየወሰድኩ ነው በቃ የሚገርም ነገር በቃ አልቻልኩም እንግዲህ አንድ ይቀረኛል አንድ ኪኒን ነው ይሄን በቀን አንድ ይወስዳሉ በተመሳሳይ ሰዓት ታቀዘቅሽበትም እንዴ ቶንሲል መድኃኒት ዘመረ በላይ እኮ እሳተ እሾህን በሾህ ነው ግን ለደበለሽ ለቀቀቀ ብታረጊበት መጠጥ ምናምን ነው የምትለው እንዴ ታዲያ እሾህን በሾህ ነው ኦኬ ቀዝቃዛ ነው ብለን አንተ ተጫዋች ነህ በጣም ቶንሲል እሾህ በሾህ እንደዛ አይደል እንዴት ነህ ታዲያ አማን ነው ደስ ብሎኛል ስላገኘው ማለት
ቆየሁብሽ እኔም አጋጣሚ ጉዳይ ስለነበረ ትንሽ ቆየሁብሽ አሁንም ትንሽ ፈጠን አድርገን ሌላ ስራ አለ ያው ጊዜው ፍጥነት ያለው እሱና እና ምን ልተባበረ ምን ነበር የፈለከው ያው እኔ ማለት ካፌ እንድናወራ አልፈለኩም ማለት ያው ምንድነው እንደዚህ ካፌ ምናምን የቀረ ነገር ነው የሆነ ሻይ ቡና ደስ እዚህ መኪና ውስጥ ይሻላል ከሆነ ሰው ጋር ባትግባባ እንኳን ምናልባት ያ ሰው ሊደብር ይችላል ብዙ ነገር ይፈጠራል ዞር በልልኝ ወደዛ ብለም እንደ ልብ የምትሆንበት ነገር ነውና ካፌ ውስጥ ደግሞ ብዙ አለ ምናምን ሰው ይታዘባል ስታወራ የሚወራው ነገር አይመችም እሱ ችግር ለምረዳለ ኦኬ እንግዲህ በሰው እንዳገኘው ታውቃለህ እኔም ለዛ ነው የመጣሁት እኮ አስቸኳይ አመቻችቼ የመጣሁት አስቸጋሪ ሆኖብኝ ነው ያው የቴዳ ነገር ሆኖብኝ ነው እንጂ እዚህ እንትን እና ምን ነበር ምን ልርዳ ያው ማግዝ ነገር አለ ንግድ ላይ ነህ ምንድነው ሰሞኑን አየርም ብዙም አይደለም ምንድነው ይፈርጭ አፍጫፉን ነግሮኛል ግን ያው ሙሉን ካንተ ልስማ ነውና እኔ አሁን ስልሽ ያው ቴንሽን እየሆንኩ ነው አንተን ብዙ ሰው እንዳያውቅ ነው እዚህ ሰፈር የሚያውቁኝ ሰዎች አሉና እንደውን ታውቃለህ እኔ እዚህ ቢዝነስ ውስጥ መግባቴን ሰዎች እንዳያውቁ ስላልፈለኩ ነው ኦኬ ምን አይነት ንግድ እኮ ነው ቀላል እኮ ነው ንግድ ምናምን ሹፌር ስለሆንኩኝ እዚህ ዛማ አንተ መስራው ነው ወደ ሽንኩርት ስራ ሽንኩርት ኦኬ እሱ ነው የፈለከው አሪፍ ነው አንድ ነገር ልንገርህ እጄ ላይ በግልጽ ይኸውልህ 3 ባንኮች ላይ ብር አለኝ 3ቱም ባንኮች ላይ አንድ ላይ ተደማምሮ ወደ 1 ሚሊዮን 500 ሚሊዮን 500 ሺህ ገደማ አለ ሶ ያው በደንብ ቢዝነሱን ለመጀመር ይሆነኛል ለጊዜው አንድ ቢያጆ ተጨመረ እንትን አንድ ቢያጆ ብራንችም መሸጫም መክፈት ስለምፈልግ እኮ ነው ኦኬ ይቻላል የሆነ 400 ሺህ 500 ሺህ ባንኩ ብር ቀሏል አየርም ስለሌለ ምንም ያው አንዳንድ አመቻችተ ሰው በሰው የምታቆም ነገር ስላለ የሆነ ነገር አስጨና ብድር የምታመቻቸው ነገር ተጨማምርበታል ብቻ መጨማመር አይቀርም የሆነ አለ ጊዜው ያስጀምራል ያው እንደጀማሪ መክሰርም የለብም ግን ቢዝነሱ አሪፍ ነው ያው እኔ ትንሽ ቀዝቀዝ እያልኩበት ነበር አየርም ስለሌለ ወደሌሎች ነገር እየዞር እያልኩ ነበር ምንም ቢሆን ግን አሪፍ ነው ኦኬ ኢትስ ኦኬ ልተባበር ይችላል ላግዝ ይችላል አማቃቸውም ሰዎች አሉ ከዛ ወደዚህ የሚያስመጡ ከነሱ ጋርም ላገናኝህ ይችላል አሪፍ አየር አለ ያው እንግዲህ ትን 400 ነው ያለኝ ብላል እንግዲህ 1 ሚሊዮን 400 ኦኬ 400 ሺህ ብቻ መስሎ ነው 1 ሚሊዮን 400 ሺህ ኦ አሪፍ ነው 1 ሚሊዮን 400 ሺህ አለኝ አሁን እጄ ላይ አለ አሪፍ ነው በጣም ጥሬ አለ ካሽ እንደዛ ነው እኛም እኮ መንፈልገው ካሽ ነው በባንክ ሆኖ ተሳስሮብን እኮ ነው ችግር ይሆን ነው በቃ አሪፍ ነው በቃ ያው አሪፍ ነገር ይሰጣል አሪፍ ዕቃ ይመጣልሃል ያው ትከፍላለህ አሪፍም አሪፍ ለከፈለ አሪፍ ነው ስለዚህ አሁን የሱዳን እንግዲህ በሽንኩርት ትታወቃለች ልክ ነህ እሱ ስራ ላይ ነው ብዙ ሰዓት የሚገርምህ እኔም እዛ ላይ ነው በደንብ እንትን ያልኩት በጣም ሹፍርና እየሰራው ወደ ሱዳን ምን አጋጣሚ እንደዚህ ሆኜ አንድ ጓደኛ ያገኘው እዛ ዘናቸውን አቃቻለሁ በደንብ እኮ አቶ ቡንጉሉ እሱ በቃ ማለት ስራው አሪፍ ነው ይሆናል አቶ ቡንጉሉ ነጋዴ ናቸው መሰለኛ ብዙ ነጋዴዎች አሉ እና ግን እኔ እንደ አቶ ቡንጉሉ አይነት ነጋዴ መሆን ነው ፈልገው ጠንካራ ኦኬ ማለት ይቻላል እኮ ብር እስካለ ድረስ ትችላለህ እዚህም እዛ መነገር ትችላለህ ብዙ ነጋዴዎች አሉ ብዙ ባለሀብቶች አሉ እዛ እንዳለ እርሻው እንዳለ ሽንኩርቱ ነው በል ከዛ ወደዚህ በጣም ይገባል እና ያው ኢትዮጵያ በአርሶ አደር ምናምን ትባላለች እዛ ግን የሽንኩርቱ ምርቱ በጣም ላንተ ደግሞ እንደ መጀመሪያነት በደንብ አግዛለሁ ያው በሰው ነው የመጣብኝ በቤተሰብ ስለሆነ እንደ ቤተሰብ ሁሉ ነገር አግዛለሁ የቤተሰብ ክፍያው ምንም ነገር እንደዛ ነው የሚሆነው ምንም ያስጨንቅ ነገር የለውም እኔ ከጎን ያለው እኔ ግን በማበኩል እንዳገኘው ታውቃለህ ከቴዲ በፊት እንግዲህ ላንተ የመጀመሪያ ስልክ የሰጠኝ ሰው እንግዲህ ማለት እኔ በአጋጣሚ ስላቱ ቡንጉሉ ማቀው ነገር አለ በዝና ስላቱ ቡንጉሉ ነጋዴ ናቸው እሳቸው ያው እንደማንም ሽንኩርት ነጋዴ ናቸው እዚህም እዛም ይነግዳሉ እና እሳቸው ያው የሆነ አንድ ሁለቴ ምናምን እንደዚህ ቃይልካ ወደ ኢትዮጵያ ምናምን ይልካሉ ሽንኩርትም ያስመጣሉ እና ያው እንግዲህ እሳቸው እኔ ቴዲ ያለኝን ነው ቀጥታ
እንደዚህ ፈልጎ ነው ያለኝ እኔ ሌላ ያው ንግድ ላይ ደለላ ምናምንም ስላለ ብዙ ሰው ሊያቀኝ ይችላል እና በእንደዛ ስራ ላይ ሊሆን ስለሚችል ትሰራለህ እንዴ ሌላ አንዳንድ ስራ ትሰራለህ እንዴ ያው እንግዲህ ሽንኩርት ብቻ ብለ ሽንኩርት እኮ ላነግር ይችላል ንግድ ምናምን ህገወጥ ንግድ ምናምን ደስ ይለኛል እንደዚህ አይነት ነገር እኔ ህገወጥ ኧረ እንደዛ ዙር ህገወጥ በዚህ ሰዓት እኮ መጥፎ ያተርፋል እኮ ሊያተርፍ ማለት ሱኬኔ ምንም ሪላክስ አርግ ሁሉንም ነገር ንገረኝ እኔ ምንም እኔ ህገወጥ እኔ ያለ አደገኛ አለሌ ሰው ነኝ እኔ ህገወጥ ነገር እንዴ ማጋኑ ትሄድ ላከኝ ግን ይቅርታ ሲጀምር ስምንም እኮ አላወኩም ማለት እኔ እንደዚህ ቤተሰብ ነው ምናም ብሎ ነው ላከኝ እና ይውል ይቅርታ ማለበል ስምም ወቅ ይችላል እኔ አሁን ስለ ዋናነት እኔ ስለ ቡንጉሉም ለማጣራት ነው ማለት ያው ጀስት ካንተ ጋር ስራ ይኖርኛል ግን ቡንጉሉ ስለ ቡንጉሉም አንዳንድ ማውቀ ስለምፈልጋቸው ነገሮች ስላሉ ነው የሳቸውን ንግድ በተመለከተ የሳቸውን ፈለገ ደጋገምክብኝ ያው የታወቁ ስም የታወቁ ናቸው ግን ከኔ ጋር ባታገናኛቸው ማለት መስመር እየተላለፈን ነው የተሳሳተ መረጃ ሰጥተው ሊሆን ይችላል እኔ ሹፌር ነኝ እና እዚህ ጋር ንገዳሹ ሽንኩርቱን ምን የሚልኩት ነገር አመጣለሁ ከዛ በተጨማሪ ግን እኔ ሌላ አልፌ የሰማንነት መጥቀስ አልፈልግም መናገር አልፈልግም ሁሉም የራሱ መስመር አለው አቶ ቡንጉሉ ብለኸኛል እኔ እሳቸው ከንግድ ውጪ ሌላ ምንም አይነት የሚያነካካን ነገር የለም እዚህ ጋር ህገወጥ ምናምንም ይያልክ ነው አላወኩም እና እኔ ማለት ቀጥተኛ ነገር ነው ፈለግ ህጋዊ ነገር ነው የምፈልገው አንድ ነገር ልንገርህ ማለት እኔ እስካንተ ጋር ቢዝነስ ሰራለሁ ግን በቃ ማለት አሁን በዚህ ሰዓት እኔ ከቡንጉሉ ጋር አንተ ለኔ ወሳኝ ሰው ቁልፍ ሰው ከቡንጉሉ ጋር መገናኘት ስለምፈልግ ነው ይቅርታ ከቲዲ ጋር ጨርሱ እኔ መሄድ አለብኝ እኔ እንደዚህ አይነት ነገር ማውራት አልፈልግም ከፈት ና ምንድነው ቁጭ በል ምንድነው ይሆን ያለው የትም አትሄድም በሩ ሉክ ነው ሲጀመር ምንድነው ይሆን ያለው አትሄድም ጨዋታ ሰው የለም የትም አትሄድም የማይሆን ነገር እንዳረግ አታስገድደኝ ይኸውልህ አርፈህ እኔ እኮ ተራ ሹፌር እኮ ነኝ አርፈህ ቁጭ ምንድነው ያረጋች ይኸውልህ ነገር ያለው እጅን አንሳ እኮ እጅን አንሳ እንዴ ነው መሳራ ነው ከያስኩ እጅን አንሳ ምንድነው የፈለከው እርግጠኛ ነኝ ልንገርህ አንተ ኃይለኛ የኮንትሮባንድ ነጋዴ ሆነ ስለዚህ መሳሪያ በደንብ ታውቃለህ በእርግጠኝነት መሳሪያ መሆኑ ማንንም ያቀልጻ ልጅ ያቀል እኮ ዝም በል ሌላ ትርፍ ወሬ አልኩ እኔ ገቦት በቃ አሻስወጣኝ ምን ማቆ ታሪክ የለም እኮ ቡንጉሉ በደንብ የምታውቀው ነገር ተነግረኛ ቡንጉሉ እሺ እነግርሃለሁ በቃ ነግርሃለሁ እሺ ቡንጉሉ ብልት ላይ ነው የተቆንኩት እጅን አንሳ አነሳለሁ ነግርሃለሁ መሳሪያውን ብቻ እሺ ወደዛ አድርግልኝ ማየት አልፈልግም መሳሪያውን አንሳልኝ ይኸውልህ ስማ ሰዎች አሉ እዚህ ጋር ሌላ ነገር እንዳይፈጠር ከፈለክ እሺ ምንድነው ነግርሃለሁ አፍህን አትክፈት እጅን አንሳ አፍህን አትክፈት እጅን አንሳ እጅን አንሳ አፍህን አትክፈት ሰዎች ይመጣሉ አፍህን አትክፈት ነግሬያለሁ አፍህን አትክፈት ትግስቴን አትክፈት አጠቁም ብልንገር በቃ መናገር ካለብኝ ብታቆም ነገር በሙሉ ትነግረኛለህ በሙሉ መሳሪያ እንጆ እንደምን ውስጥ ነው በሰላም ሀገር በስራ እሺ ምንድነው የፈለከው እሺ ምንድነው የፈለከው እያንዳንዱ ነገር ትነግረኛለህ ስለ ቡንጉሉ አዎ እያንዳንዱ ቡንጉሉ በቃ ነው ሽንኩርቱ ነጋዴ ይነግዳል ዘይት ምናምን ይነግዳል እኮ ነው ሹፌር ነኝ አይደል እንዴ ይደውላ ሽንኩርት ምናምን ይነግዳል ወደዚያ አመጣለታለሁ የምን ስራው ሌላ ምን ስራ ነው እኔ እኮ ሹፌር ነኝ ያልኩህ እኮ ሌላ ሰው እኮ ሌላ ነገር ነግሮ ሊሆን ይችላል እኔ ምንም ማውቀው ነገር የለም ይኸውልህ ትሰማኛለህ ይኸውልህ ሰዎች እያለፉ አሁን እኔ ካንተ ጋር ምንም መጃጃልበት ጊዜ የለም ማለት ነው እሺ ምንድነው የምታረገው ምንድነው ያረከለው ጊዜ የለም ሰማ ሰዎች እየመጡ ነው 2 ደቂቃ ሰጥቻለሁ በዚህ 2 ደቂቃ ውስጥ እውነቱን ትነግረኛለህ እነግርሃለሁ ሽንኩርት ነው ሹፌር ለሽንኩርት ነጋዴ ነው ቡንጉሉ ዘይት ሽንኩርት ወደዚህ ምን አባ ነው የምትለው ተናገር እውነቱን እሺ በቃ እነግርሃለሁ ተኩራት አትሳ ምን ሰምተህ ነው የመጣኸው ቆይ ምን ሰምተህ ነው የመጣኸው ምን አለው በለኔ ያንዳንዱ ነገር አቃለሁ ስለምን ቡንጉሉ ቀኝ እጅ እንደው ይኸውልህ ከጫካኔ መጣ ነው ቡንጉሉ ሳባ የምትባለም ሴት እንደደፈረ በጣም ብዙ ነገር በቃ ሽንኩርት ብቻ ሳይሆን ሌላም ነገሮች በሽንኩርት ተደብቆ በዘይት ተደብቆ የሚያዘዋውረው ነገር አለ እሱ በጣም ኃይለኛ ጁርጅ ከባድ ሰው ነው ከዚህ ሌላ እናንተ የማይታወቅ ስንት ስራ ይሰራል እኮ በቃ በሽንኩርቱ ማንኛውም ሰው የሚያደርገው ነው መሳሪያ ምንም እኮ ይሄም እኮ በእኔ በሱ ነው ሊገባው እጾቹ ምኖቹም ዘይቶቹም ዘይት
እሺ በቃ እኔ ምን ከዚህ በላይ ምን ልንገር ይሄው ነገርኩ እኮ ልቀቀኝ እኔን መረጃ ከዚህ በላይ ምንም እኔ ማቆት አይደለም ምንም ነገር የለኝም አንድ ነገር ልንገር አሁን ወደ አንድ ቦታ እንሄዳለን 15 ደቂቃ ቢፈጅብን ነው ወዴት ነው የምትወስደኝ ተንፈሽላለሁ ብትል ወዴት ነው የምትወስደኝ ተንፈሽላለሁ ብትል ወይኔ ገደለኝ በቃ ኮንሰፕታውራ የነበረው ነገር እየቀረስኩ ነው ካሜራውን እያየው ነው ጭራሽ ካሜራ አለው ይሄ በዚህ ያንዳንዱ ነገር ስቀርጽ ነበር ሰማኛለህ በቂ ማስረጃ ነው ያስኩት በቃ አለቀ ወንጀለኛ ጋር ተባባሪ ነው አይደለም ነው አይደለም ምንድነው የምትለኝ እኔ ጓድራ ሹፌር ነኝ እሺ ምን ልንገር ሁሉ ነገር አለ ቦታ አለ ወዴት ልትወስደኝ ወዴት ነው የምትወስደኝ አፍህን ከፍታለሁ ብትል እሺ እኔን ማኖራት እናት ለምንም እንዳታጣ እንሄዳለን ሞት ፍራቻ አፍህን ፍራቻ እንደሱ እንዳትከፍት ልቀቀኝ በእናትህ እሺ ምንድነው ልቀቀኝ ታረጋጋው ምንድነው በጉልበት እኮ የሚሆን አይደለም ልቀቀኝ እሺ በስነ ስርዓት መሄድ እኮ እንችላለን አይደል እንዴ ልቀቀኝ እሺ ከመኪናው ይመጣ እኮ እሺ ተበቃልና ይኸውልህና ግባ እኮ እሺ ገባለሁ ልቀቀኝ ምን የማቢን ምን አቀባው እሺ ልቀቀኝ ከማጋ ነው የምትወስደኝ እሺ ልቀቀኝ በቃ እሺ ምንድነው እሺ ከማጋ ነው የምታገኘኝ እኔ ማላቀው ነገር ውስጥ አትክተተኛ እኔ እናንተ ብቻችን እንጨርሳለን በሰላም መተን አሸናፊ ተነጋግረን የመጣ እኔ እናንተ ብቻችን እንነጋገር ማን እንደሆንኩ ልንገራችሁ ምንድነው ይዘህ የመጣው ምንድነው ዝም በል አልኩ በቃ ዝም በል እሺ ማን እንደሆንኩ ልንገራችሁ ማን እንደሆንኩ ልንገራችሁ ዝም በሉ ተረጋጉ አትጩ ምንድነው ይዘህ የመጣው እኮ አትጩ ልነግሮት ነው አትጩ የተመስገን ጓደኛ ነኝ ተመስገን ማለት ትናንት መጥቶ የነበረው ጋዜጠኛ እናንተ ለከ ደሞ ትናንት መጣ አንተ እንደሱ በተራራቀ ዛሬ ትልቅ ሰው ነው ይዤላችሁ የመጣው እናንተ እኮ ብቻችንን መጨረስ እንችላለን ማን የሰጡኝ ቁጥር ለተመስገን የሰጡ ቁጥር እኮ ነው እንዴት አርገህ ነው ያገኘኸው ነው ቁጥር አትበልኝ ኧረ ገደልከው ሰው ባከ ሰው ቤት መተክ አትረብሽ ይኸው ስነ ስርዓት ያዙ ለቀልድ አይደለም የመጣው ምንም ትግስት የለኝም ትግስት የለው ምን አይነት ሁኔታ ውስጥ እንደነበርኩ ምንም የምታውቁት ነገር የለም እንዴ አንተ ማን ሰጥቶል ሰው ቤት እንደዚህ መግባት ማን ነው መብት የሰጠ ለመረበሽ ቁጭ ይበሉ አይደለም በገዛ ቤት ትጋብዘኛል እንዴ እማይሉ ከሆነ ማለት ነው ትልቅ መዘዝ ነው የሚደርስቦት ይሄ ተመልከቱ ይሄ ልጅ አይውታል ማለት ነው ዛሬ እስር ቤት ቢገቡ እሱ ነገ ፍርድ ቤት ሄዶ እሱ ነው አንደኛ የሚመሰክሩቦት የሌባ ተባባሪ ነው ተብሎ ያዘጋጀን ቁጭ በሉና እናውራ ምንም ወንጀል ውስጥ ዝም በል መኪና ውስጥ እንደዚህ አይደለም የተነጋገርነው ዝም በል እኮ ዝም በል ይኸው ማዘር በግድ እንዴት እንደማይሆን አሳያለሁ እኔ በግድ እንዴት እንደማይሆን አሳያለሁ ጣልቃይጉ ለምንድነው ጣልቃ ስለኔ ምንም ያውቁት እኔ ምን አይነት ጊዜ እንዳሳለፍኩ የሚያውቁት ነገር ዝም በል አሁን እዚህ መምጣት ምን አስፈልገው ምን መምጣት በጸባይ ካልሆነ በግድ አይመለከትም እንደፈለኩ አናዛለሁ እሺ እኔ እንደፈለኩ እንነጋገራለን ተባባልን አታስገባኝ ተረጋ እርሶ ራሱ ጎረቤት እንዳይሰማ ከፈለጉ ድምጾትን ቀንሰው እንትን ይበሉ በቃ ምን ቀረን ከዚህ በላይ ጎረቤት ይመጣል ተሰብስቦ እኔ ደስ ይለኛል ይሄን ድራማ ቢመለከቱ ይቀመጡ እርሶ ነው ወከባ እየፈጠሩ ያሉት ምንም አይነት ትግስት የለኝም እኔ ምስክራቱ አሁን እናንተ ተጨራርሰን በቃ መዝጋት በቃ አንዴ አስተካክለው እንግዲህ ከአሸናፊ ጋር መኪና ውስጥም የነበረውን ነገር ተመልክታቸዋል በድብቅ ካሜራ አናዘነዋል በጣም ብዙ ነገር ስለተናገርክ አሁን ልንገር አንተ ማለት ነው እሄዳለሁ ብትራሱ ማለት ነው ስማኝ እሄዳለሁ ብትራሱ መሄድ ትችላለህ እኔ ቆንጆ ማስረጃ አለ ቆንጆ የቪዲዮ ማስረጃ እንዴት ደስ እንደሚል እንተዋወቅ እኔ የተመስገን የሥራ ባልደረባ ነኝ እንግዲህ እዚህ ቤት ተመስገን ከመምጣቱ በፊት እንግዲህ እኔና ተመስገን አንድ ላይ ሆነን ስለዚህ ቤት ብዙ ነገር ስናጣራ ነበር ማለበለይ ኔት ነፍሰ ጡር ነሽ አንዳንድ ቪዲዮዎችን ለመመልከት ሞክሬያለሁ እንግዲህ እዚሁ ተመስገንም የሰራው አሁን የቡንጉሉ ባለቤት ነኝ ያው ለተመስገን እንደነገርኩት መንታ ልጅ ነው እርጉዝ የሆንኩት አሁን ያለ ጊዜ ምጥ ልታመጡት ነው አንዴ ችግር ትፈጥራላችሁ ሰላም ሆነ ስል ደግሞ ሌላ ችግር ይፈጠራል ምንም ግራ እየገባኝ ነው ያለው ምንድነው የተፈጠረው ስንት ወር ነፍሰ ጡር ነሽ ማለት ነው ያለ ማለት ምጥ እንዲህ ዝም ብሎ በቀላሉ የሚመጣ ነው ምናልባት ይሄን ያለ ዕውቀቱ ባይኖርኝም በጭንቀትም ይመጣል በድንጋጤም ይመጣል አታውቅም በ7 ወር የሚወለድ ልጅ አታውቅም በስንት ነገር ይመጣል የጽንስ መጨናገፍ ይመጣል
ይሄ ችግር ሲፈጠር እኮ ጭንቀት አይወድም ልጁ ጤነኛም አይሆንም እንደዚህ አይነት ነገር ሲፈጠር ራሱ ወይ ነግራችሁን ከዛ ብትገቡ ይሻላል ወከባ እየፈጠራችሁ እኔን ባታሳቀቁኝ ጥሩ ነበር ወከባ መፍጠራችን ሲሆን ምናልባት ነፍሰ ጡር ስለሆንሽ እንደዚህ አይነት አምባጓሮ መፍጠራችን ተገቢ ነው ብዬ አላስብም ይቅርታ ግን ወደን አይደለም ከዛም ስንመጣ ልንገርሽ ይሄ ልጅ መኪና ውስጥ እኔ ለማስፈራራት ለመያዝ ሞክራለሁ ለማምለጥ ሲሞክር እንደዚህ ጨፍና አርጌ እንዴት ነው ተረጋግተን መምጣት ስላልቻለን ነው ይቅርታ ለዚህ ደግሞ ይቅርታ መጠየቅ እንፈልጋለን ማዘር የቡንጉሉ እናት ነው አይደለ አቴንሽ ይባላል ወይዘሮ ቴነሽ ለምን ጉዳይ እንደመጣን ያቃሉ አሁን ያው ትላንት የመጣው ልጅም የሆነ ጫፍጫፉን ነግሮኛል ያው ዛሬ እንደገና አዲስ በአዲስ እንትን ስለመጣችሁ ግራ አለን እንጂ ትላንትና መጥቶ ጓደኛ ያው ብዙ ነገር ተነጋግረን ይሄደው ዛሬ ግን አንተ ስትመጣ ቢያንስ እሱ እንኳን ሲገባ በቃ ስርዓት ነበር እንደዚህ አይነት ወከባ ግን እኔ በጣም ነው የሚከብደው ሰው ቤት መጥቶ የሰው ያስጨነቁ መምጣት አግባብ ነው ብዬ አላስብም አመጣጣችን አገባባችን ልክ እንዳልሆነ እኛም ተናግረናል ነገር ግን ብቻችንን ወከባ እኔ እናንተ እኮ መጨረስ ይችላል እዚህ ጋር ለምን የምታነካ ከቤተሰብ ከነፍሰ ጡር ጋር ሚስ እንዳለው ራሱ አላቅ ለምን ይዤ እንደመጣው ልንገር አድምጠኝ ስማ አንተ ጋር አድምጠኛ እንደማመጥ አንተ ጋር ትልቅ እውነት እንዳለ ግልጽ ነው ሌላው ደግሞ እኔ እስካሁን ባለው አድምጠኝ አንተና ደመኮ አድምጠኝ ነኝ ይውላ አንተ ጋር ትልቅ እውነት እንዳለና አድምጠኝ ልንገር በቃ ጣልቃ አትግባ ስማ ይውል ለምንድነው ማንረጋጋው እንደማመጥ ይው አንተ ጋር ትልቅ እውነት አለ አውቃለሁ ነፍሰ ጡር ሚስት ጋር ደግሞ የምታቀው እውነት በሙሉ ለተመስገን ዘክዝካ እንደተናገረች ከተመስገንም ጋር አውርተናል ምናልባት ተመስገንን የዋሸችው ነገር ሊኖርም ይችላል ላይኖርም ይችላል እሱን አሁን በደፈናው እንትን ምንለው ነገር አይደለም ግን ወይዘሮ ቴነሽን በተመለከተ ስለ ወይዘሮ ቴነሽ እስካሁን ባለው ነገር እንደዚህ ብለን ስለሳቸው ራሱ እንደዚህ ጥሩ ናቸው ወይ መጥፎ ናቸው ብለን በደፈናው ምናወራበት ሁኔታ ላይ አይደለም ምክንያቱም ወይዘሮ ቴነሽ የተለያዩ አይነት ባህሪዎችን እያሳዩ ነው አጠራጣሪ ባህሪዎችን ነው የሚያሳዩ ይሄ እንግዲህ ማንንም እናት ልጇ መጥፎ ነገር እንኳን ቢያረግ እንግዲህ ከልጇ ጎን ነው የምቆመው የእናትነትን ነገር እናቋለን ነገር ግን ይሄ ከእናትነት ባለፈ አጠራጣሪ ነገሮች ያሉበት ለዛም ነው እሱን ይዤ መጣሁት ላጋፍጣችሁ ምናልባት እሱ በድብቅ የሚለይ ነገር ሌላ እርሶ በድብቅ የሚሉይ ነገር ሌላ ግን አንድ ሰው ፊት ለፊት ሲፋጠጥ ስሜታዊ ይሆንና እውነቱን መዘረጋገፍ ይጀምራል ምን ስሜት ይሆና ሳቸውን አላቅ ምን አላቅ የራሴ እውነት አለ የራሴ ነገር አለኝ በቃ እኔ እናንተ እንጨራረስ እኔ አሁን ስለነሱ አዩዋቸው አላዩዋቸው ማቆ ሰው የለም እኮ አይደል እንዴ እኔ ማቆ ቡንጉሉን ነው ሁሉም ነገር አለ ጉዳይ ከቡንጉሉ ጋር እነሱን ምን አቃለው እነሱ በፋጠጥ ባለፋጠጥ የኔ እናት አይደሉ የኔ ሚስት አይደለሽ ምን ስሜት ምን አገናኘው ሌላ ስሜት እዛ ዛሬ ምን አይነት ነገር ውስጥ ነው እኔ እኮ አቆም ማን ነው ቆይ እሱ ማን ነው ሲጀመር የመጣው ማን ነው ምንድነው ከየት ነው የመጣው ይኸውልሽ ማን ነበር ስምሽ ይቅርታ ከድጃ ታቃታለህ ማለት ነው እሳቸው ሲሉ አንቺ ታውቂዋለሽ እሱን ስምሽን በደም ጭራሽ ጠይቀኛለህ ማን ነው ምን አቃለው ታዲያ ከድጃ ሲል ነው አንቺ ታውቂዋለሽ እሱን ሲጣራ ወይ ሲያም ሰምተናል አለ ምን አቃለው እስቲ ዝም ይበሉ እርሶ ዝም ይበሉ እኔ እርሶ ሴትዮ ምንም የእርሶ ነገር አልጣመኝም ምንም እኔ ራሱ እርሶ ምንም የልጆ ተባባሪ ነው አንድ ነገር ልንገሩ ልጁ ምናልባት ካሁን ባላ በ11 ወንጀል ተጠርጥሮ እስር ቤት ውስጥ የሚበሰበስ ሰው ነው እርሶ የልጆ ተባባሪ ኮኑ ይንገሩኝ ምንም ታግሼ እንትምለው ነገር የለም ካሜራማን ይሄንን ጉዳይ በደንብ ያዝልኝ እንደውም በዚህ ሰዓት አንደኛ ተጠርጣሪ ላረገው የምችለው እርሶን ነው ስለ ልጆ እንደዚህ በደፈናው ስንትማቁ ታሪክ አለ በቃ እኔ ልንገር አይደል እንዴ ዋናው ጉዳይ ከኔ ነው እሳቸው አሁን በቃ የኔ እናት የሚሆኑ ናቸው ምን ያቃሉ ነፍሰ ጡራለች እዚህ ጋር ጉድ ብትሆን እዚህ እንደተነካከው ቢያቀራሱ እኮ እኔን እኮ ሰው አያረገኝም እኮ ታሪኬን ያቃል ያለውበትን ያቃል ምንድነው ታሪክ ያለበት ምንድነው እሱ ካሁን ዋናው እኮ ሐሳቡ እሱ አይደለም አይደል እንዴ እናንተ ተጨራረስ የምችል ነገር አንድ ነገር ልንገር
እኛ የሆነ ነገር እንግዲህ ባክግራውንድ እኔ ያውቃል እኛ የሆነ ነገር አንተን ንገረን ስንል ወይም ደግሞ ዋና ማስረጃ ዋና ነገር ንገረን ስንል ያንተንም ህይወት አደጋ ላይ በሚከት መልኩ አይደለም እኛ ስምምነት ማድረግ እንችላለን አድምጠኝ ታሪኩን አደጋም ማይከቱ እናት ሊኖር ይችላል አባት ሊኖር ይችላል እህት ሚስት አላቅም እስቲ ስለ ባክግራውንድ ንገረኝና እኛ ይውልንገና አስፈላጊውን ጥበቃ ለቤተሰቦች እንድናረግ እኔ ግን አሁን እዚህ ጋር ማንነቴን እሱ ካወቀ በቂ ነው እናንተ ብትይዙ እዛ መኪና ውስጥ የተፈጠረውን አውቃለሁ በሰላም መጥቼ ምን ላይ እንደደረስኩኝ እዚህ ጋር ቤተሰብ ላይ እስከሚድረስ አልፈልግም አሁን እዚህ ጋር መረጃ ነው የፈለጋችሁት ለአንድና ለመጨረሻ ጊዜ አንድ ነገር ልንገር እሺ መረጃውን ተናግረኛል እሺ እኔ አንድ ነገር ላንተ ቃል ልግባል ቃል ባውን ሰዓት ምንድነው ይኸውልህ ቃል ልግባል ቃል ምንድነው ሰው ቃል ገብቶ ይገዳደላል እኔ የምጠፋበት ነገር ነው የምፈልገው ይሄ መረጃ ካወጣው እሱ ከስካል ሞተ ድረስ እስር ቤት ገባ ምንም ገባ አይለቀኝም በቃ እናንተ የምታውቁት ቡንጉሉ አይ አይደል ይኸውልህ አሸናማ ሰው ነው አይደል እናንተ የምታውቁት ቡንጉሉ ነጋዴ ዘይት ነጋዴ ሽንኩርት ነጋዴ አታውቁትም እኮ ዝም ይበሉ እርሶ ሴትዮ ዝም ይበሉ እርሶ ነገር አያባብሱ ምንም ያውቁት ነገር የለም ልጅ በዋለበት ወላጅ አይውልም እሱ ደግሞ ጭራሽ ትልቅ ልጅ ነው ቀጥልልኝ እኔ እርሶን በቃ ማወቅ አለበት እሷ ሚስቱ ማወቅ አለበት ነፍሰ ጡረት እናንተ የማታውቁት ብዙ ታሪክ አለ ምንኛ ማናቀው እርሱ ወይ ጉድ ከስር መሰረቱ እኔ ቡንጉሉን ማቀው እኮ አሁን አይደለም እኮ እናንተ እንደዚህ ነፍሰ ጡር ላይ ምናምን ልጅ ሊኖራችሁ ይችላል ምንም ገና ታሪክ ሳይፈጠር ነው እኔ እነሱ ግንኙነታችን ያኔንም ሹፌር ነበርኩኝ ከዚህ ሱዳን መላለሳለሁ እቃ ይዛለሁ ብዙ ነገር በዛ መሃል ነው ተዋወቅ ነው እሱም እዛ በሚኖርበት ሰዓት ግማሽ እዚህ ነው የሚኖረው እርሶም የሚያውቁት እዛ እንደኖረ ነው ብዙ የማያውቁት ታሪክ አለ ብዙ የተመላለሰ ብዙ የገባ ነገር አለ የተፈጠረው ችግር አውራልኝ ነገር ካለ ማውራ ነገራችሁ እዚህ ጋር መጥፎ ነገር ነው የሚፈጠረው ብዙ ታሪክ አለ አሁን ነገርሽ እዚህ ጋር እኔ ይሁላ ወሬ እንዳይነገር ወሬ እርሱ ጋር ብዙ ነገር እንዳይነገር ችግር ይፈጠራል ነው ያልከው ሰማ እቺን ያያያት ነው ከድጃ ችግር እኮ ስንት ዘመን እንግዲህ እሷ የተናገረችው ነገር አምሽቶ ይጠጣል ከሴት ጋር ይታያል እንደዚህ አይነት ነገሮችን እሰማለሁ ብዙ ነገር ብላለች ወይ ጉድ ኑሮ ተቀየራል ገንዘብ ባለበት ሁሉ ኑሮ እኮ ይቀየራል ገንዘብ ካለ ሁሉም ህይወት እኮ ይቀየራል ሴት መጠጥ ምናምን ትናንሽ ነገር ናቸው ስንት እኔ እሱ የኔ ያላረገኝ ያልከተተኛል አይደል እንዴ ለምን አታወራልንም ችግር ከተፈጠረ እንግዲህ አንድ ገብተሽበታል ማወቅ ካለባችሁ ወቁት ቦንጎሉ ብዙ ህገወጥ ስራዎች ነው የሚሰራው እናንተ ዘይት ሽንኩርት ነጋዴ ነው በሽንኩርት ውስጥ የሚያስገባው ብዙ መሳሪያ የሚነግደው ነገር አለ ዘይት ይባላል እጽ የሚያስገባ ነገር አለ እኔ ድሮ ነው ማቀው ቦንጎሉ ማለት አንቺ እንደዚህ ከማርገዝሽ በፊት እሱ ሴት እኔ ነበር ማቀርብለት የግቢ ተማሪ ያለው እኔ እኮ መረጃ እኮ አለኝ በደና ጊዜ አንዴ ድምጽ አልፈልግም ሸቀጣ ያረጋችሁ እሱ እኮ ነው በገንዘቡ ሸቀጣ ያረጋችሁ እሱ እስቲ ዝም በይ እባክሽን ዝም በይ ጥሩ ስሜት እየተሰማሽ ካልሆነ እናስወጣሽ እሷን አስወጣል በቃ እሷ ከዚህ በላይ መስማት የለባትም ሰብቼ ነው ወጣ ለምን ነው ወጣው እንዴ ያደረገኝ ታደጋለ አንቺ አንድ ነፍስ ብቻ አይደለም ያሽኩ እዚህ ጋር ለምን አትወጪም እኔስ ገብቼበታለሁ አንድ ነፍስን ይዤ ገብቻለሁ ምንም መሞንበት ነገር የለም አባትዬ አልተጨነቀው አንተ ምንም አይጨነቅ አባትዬ አረመኔ ጫካ የታቀው አረመኔ አይደለም እሱ ለማንንም አረመኔ አይደለም ለሁሉም እንጀራ የሚከፍት ልጅ ነው እኔ ምንም መረጃም ታሳየኝ ከኔ በላይ ምንም መረጃ የለም እርሶ እናት ኖት ስንት ሴት ላይ የሚፈጽመው ነገር አለ እንዴ እኔ ያኔ ነው አልኩት እኮ እኔ ግቢ ተማሪ ያለው ራሴ ማስተዳደር ራሴ መደገፍ ነበረብኝ እናቴ ዛ ከሰል ሽሽጣ እንጨት ለቃቅማ የምታሰደግ ለሷ መደገፍ ነበረብኝ መግባት ያለብኝ ነገር ውስጥ ገባው በጊዜው ትንሽ ነገር ነው ሴት ማቀረብ ምንም እንትን ነገር አይደለም ሴቶቹም ያው ገብቶበታል እየተማሩ እንጂ እኮ ምንም ገላችሁ እየሸጡ ነው የሚኖሩ እኔ በዛ ሰዓት አቀርብለት ነበር እሱ የሚደውል ነበር ይወስድ ነበር በተደጋጋሚ ሴቶች ይፈልጋል አንድም ሁለት የሆኑ ሴቶች በማይገኙበት ቦታም የጠፉ ጊዜ አለ እኔ ሁመራ ላይ በጣም እዛ የሹፍርና አገልግያለሁ
ያ ትምህርትም አልሆነልኝም አቆሜ በሹፍርና ነው በቃ ግዴታ እንዳልኩ እናቴንም እኔንም ማስተዳደር ግዴታዬ ነው ያሉትን ነገሮች እንዳል አቀራባ ያሉት ገንዘብ የሚያስገኙ ነገር መስጠት አለብኝ በቃ እዛ ላይ ተዋወቅን ከዛ በዛ በማቀርብለት በደንብ ተግባባን ከዛ አንዱ ሁለት ሴቶች እንትን እንደዛ ሲሉ ያው ስራ ላይ የሆነች ነገር ልጠይቅ ይችላል ምንድነው ምናምን ስለው ያው ገንዘብም ሸጎጥ አረገ ነገሮች እንትን እንዳለ በደንብ ጠቀም ያለ ገንዘብ ሲሰጠኝ ያው ዝም አልኩኝ በእኔ መኪናም የሚጭኑ ብዙ ነገሮች ነበሩ ከአንዱም ሁለት ሶስት ከዛ ስንት ዘይት አስገባለታለሁ እኔ ነኝ ሽንኩርት አስገባለታለሁ ያ ሽንኩርት በሚባል ነገር ስም ነው መሸፈኛ ስም ነው ሽንኩርት ዘይት መሸፈኛ ስም ነው ሰራ እድል ሰጣችኋለሁ ያለ ይወስዳል ሴቶችን ያገኛቸዋል ከስንት ከአንዱም ሁለት ሶስት አራት ሴት ይጣፋል የማይገባበት ነገር የለም ቃልቻውን ምን የሆነ የማይሰበስበው ነገር የለም ቃልቻ የሆነ የማንጠለጠል አንጠልጥል ብሎ የማይሰጠኝ ነገር የለም መኪናዬ ውስጥ የሆነ ባዕድ አምልኮም ሊኖረው ይችላል እና የኔ የሱ ነገር ከስጋ አልፎ ለነፍሴ ነው የምፈራው በቃ እኔ እዛ ምንም የሚመቱት ምንም የሚሉት አላቀም በቃ ምንም የሚሰጠኝ ነገር ያው እንግዲህ ንግድ ነው ብር ነው እሺ በተቀብዬ እኔ በሰባስባቡ ጠለዋለሁ እንጂ ምንም አልተጠቀሙም እኔ የክርስቲያን አማኝ ነኝ ስለዚህ ብዙ ነገር እኔ እሱ በህይወት በቃ አንዴ ገብቼ መውጣት የማልችልበት ነገር ስለሆነ ነው ከሸሸው ሞት ነኝ እኔ በቃ ሽሽት ለኔ ሞት ነው ማምለጥ የማልችለው ነገር ነው እናንተ ምንም አታቁም እናንተ በቃ በዚህ ቢበቃችሁ ይሻላል በዚህ ቢበቃችሁ ይሻላል ነው ያው ልጄን እንደማላቅ አንተ ተራ ነገር ነው የነገርከኝ አንድ ጥያቄ ልጠይቆት ወይዘሮ ቴነሽ አንድ ጥያቄ ልጠይቆት ጠንቆላውን ተውትና ልጆት ወደ ሱዳን ይመላለሳል በስራ ምክንያት ከልጆት ጋር አብረው ነው የሚመላለሱት ወደ ሱዳን እኛ አብረን እንመላለሳለሁ እሱ በስራ ምክንያት ሄዳል እኔ ቤት ነው የምጠብቀው ወደ ሱዳን አብረው ታይዱማ ሱዳን ሄዶ ምን እንደሚያደርግ የሚያውቁት ነገር አለ እኔ ሽንኩርት እንደሚሸጥ ዘይት እንደሚነካ ስለዚህ በማያውቁት ነገር አያወሩ ከርሶ የተሻለ ይሄ ልጅ ነው ሊያወራ የሚችለው ምክንያቱም እርሶ ነው በምን ተገናኝ የሱን ልጅ እኮ ለተመስገን እኮ የሰጡት እኮ የሱን ስልክ እኮ ለተመስገን የሰጡት እርሶ ነው ሲቀጥል ደግሞ እሱ እዛ መኪና ውስጥ ሲያወራኝ ተመስገንም ስልኩን ሲሰጣኝ በሹፍርና ስራ ላይ ምናልባት የተሳሳተ ሰው ይዘን እንዳናስጨንቅ እንግዲህ በሹፍርና ሙያ ላይ መሰማራቱን ያቱ ቡንጉሉ ቀኝ እጅ መሆኑን አረጋግጠን ነው የቀጠር ነው በዘዴ አሁን እንደተለመደው እንግዲህ ሽንኩርት ማስመጣት ፈልጋለሁ ቀኝ እጅ አልክ ተራ ሰው ነኝ እኔ ለሱ አልኩ በደንብ ቀኝ እጅ ነህ ምክንያቱም እሱ ያለው መስመር እኔ እኮ ኢትዮጵያ እኮ ነው ያለው ተነርለ ከዚች ከኡመራ ኢትዮጵያ ሱዳን ኢትዮጵያ ነው እሱ ስንት እጅ ያለው ስንት ረጅም እኮ ነው የአፍሪካ ውስጥ እኮ የማይነካው የማይደርስበት ቦታ የለም እሱ እዚህ ጋር እኛ ጋር ተራ ነገር ነው የሚያስገባው እዛ ይወስዳል ሴቶችን እዛ ይነግዳል የሴቶች ንግድ ራሱ እናንተ እኮ አታውቁም እኮ የሴቶች ንግድ እንዳለ እናንተ ሽንኩርት ንግድ እኔ ህይወቴ ነው ለእናቴ ነው የምኖረው ልባለግ በቃ መቆም ያለ ገብቻለሁ ሞጫ አጣው ብልግና ሞጫ እኔ ለእናንተ ብልግ እኔ ሞጫ አጥቼ ነው ሞጫ ቢኖርኝማ ድሮ ኧረ አልገባም ምን አስገባኝ ሞጫ አይደለም መግቢያ ምን አስገባኝ አላቀም ነው እንጂ ማን ቡንጉሉ እዚህ ቆይ ስለ ሴቶች ስለ ምናምን ያልከውን በግልጽ እንድትነግረኝ ፈልጋለሁ እናንተ ጣልቃ እንዳገቡ ይኸውልህ አሸናፊ ስለ ሴቶች ስራ ያልከኝ ነገር አለ ያልተዋጣልኝ ስለ ሴቶች ሽንኩርትና ዘይት ይነግዳል ግን በሽንኩርትና በዘይት ስም የሚሰራቸው ነገሮች አሉ ብለኛል እስቲ እነዛ ነገሮች ድገምልኝ በደንብ ማረጋገጥ ፈልጋለሁ ሰውየው የማይነግደው ቡንጉሉ የማይነግደው ነገር የለም ሽንኩርት አሁን እዚህ ስንት ነው በቲቪ እኮ አላያችሁ እንዴ ቡና ውስጥ የሆነ ነገር ደብቆ እንትን ውስጥ ደብቆ ምናምን እኮ የታወቀ ነገር እኮ አሁን እንትን ስለተረጋጋ እኮ ነው ኮንትሮባንድ ዝም ያለው አይደል እንዴ እንጂ ሱጭ ነው ማይዞ ፖሊስ አለ ማይዞ ምን አለ እንጂ በሽንኩርት ውስጥ መሳሪያ ደብቆ መግባት ቀላል ነገር ነው ዘይት ውስጥ እጽ ማስገባት ቀላል ነገር ነው ያልያዘው ማያውቀው የት እጁ ረጅም ነው የማይደርስበት ቦታ የለም በቃ አሁን እኔ ያኔ በትንሽ ነገር ነዛን በማቀርብለት አንድ ስል ሁለት ስል ብር አጓጉቶ ገባው መውጫ አጣው
እንጂ እሱ እዛ ስራ ላሰራችሁ እዛ ልሰዳችሁ ወደ አረብ ልካለው ወደ ምን ልካለው ያለ ሴቶች በማደር ነው የጀመረው ወሰደ እየወሰደ ግን የት እንደሚደርሱ አላቀን ደብዛቸው ነው የሚጠፋው ስንት ሴቶች እኮ ጠፍተዋል እኮ ስንት እህቶች በቃ እኔ የሰው ልጅ እናት ያለው ምንም ማረጋይ ወንድ ልጅ ለእናቱ ይሞታል በቃ እኔ ምንም መውጫም ስላጣው ነው እናቴ እናት ስለማትሆን ስለዚህ ማረግ ያለብኝ ሁሉ ላረኩ እህቶቼ ናቸው እነሱ እኔ ስንት እኮ ሲወስድ እኮ አይን ያየኩ ሄደዋል አይደል እሱ መተተኛ ኃይለኛ መተተኛ እኮ ነው ሱዳን መተተኛ አለ የተባለ መተተኛ ነው በመተት ያደነዘዘ ምን ይያለ ስንቶቹን ይወስዳል በቃ ወሲብ ፈላጊ ነው ሲጀምር ወሲበኛ ነው ይወስዳል ይሸጣል ሴቶቹን ከአዲስ አበባም እኔ አንዱ እኮ ነኝ እኔ ጥቂት አንዱ እንትን ነኝ እሱ ግን ስንት እንደዚህ አቀራቢዎች አሉት የወሲብ መተቶቹን ያረገ እዚህ ስንት ሴቶች አሉ ሴተኛ ዳሪዎች ራሱ የሚወሰዱ ደና ሴቶች የሚወሰዱ አሉ ድንግል እየተባለ የሚመረጥ ነገር አለ ድንግልን ራሱ እኔ ለወሲብ ለነሱ ለመተት እኔ እንደው ፈጣሪ እንደው ይሄው እንጂ በቃ እየወሰደ እነሱን እዚህ ጋር የሚያቀርባቸው የሚመረጡት ልጆች ናቸው ምንም የማያውቁ ከ16 ከ15 ዓመት ምን አላቸው እነሱ ሲወስድ ራሱ ያያይኔ ምንም ማድረግ አልችልም በቃ የሱ መተት የሱዳን እንዴ ምን አራርሶ አቁም እኔን የሚያዘኝ በመተት ነው እኔንም በያዘኝ በመተት ነው አልጨረሰም ከመተተኛ ከሆነ ለምን አብረክ ስከራክስ ይዞኝ መተቱ ይዞኝ ምኑ መተት ላንተም ነው መተት ወይዘሮ ቴነሽ አንዴ ይጨርስ እኔ ልጄን ስም እንዳያጠፋ ዝም ብሎ ይሄ መተት ጥንቆላ አናቀም ሰርቶ መብላት አለቻል ለርሶ መተት ቃልቻን ያቁታል ኢትዮጵያ ውስጥ የሱዳን ደሞ የበለጠ ነው ዝም ብለክ መተተኛ ድግምተኛ ያልክ ስሙን አታጥፋብኝ እኔ ልጅ ለምንድን ነው ማላቀው ልጄን ይወለድኩት እንዴት አላቀው አንተ ዝም በል በእናትህ ዝም አስፈኝ እኔ ምን ተናገረው ነገር እየመረጥኩ ነገር ዲኬት መቶ ነው መተት ጥንቆላ ምናምን የሰው ስም ታጠፋው እርሱ አያውቁም እኔ ልጄን አለኝ እኮ እርሱ አያውቁም ስንት አሳዩታለሁ ከፈለጉ እዚህ ውስጥ ስለገባ እንደውም አንድ ነገር ልንገሩት ወይዘሮ ቴነሽ በዚህ ሰዓት ከርሶ ይበለጠ እሱን ነው ማምነው እኔ ደግሞ ልጄን ያነሳብኝ አልፈልግም እርሶ ልጄ እንደዚህ ቀና ብሎ ዝምብ እንኳን የማያይ ነው ከማለት ወዴት ነው የሚሄዱት ወይኔ ጉዲ እንዴ እንዴ ቀስ በይ በቃ ይሄን ነው የምፈራው የፈራሁት ነው ቀስ በይ እረፍት እባክሽን አረፍ በይ ደህና አይደለሽ ገደልክ ከዲች ቆይ ይኸውልሽ ከዲች ይገባኛል ይኸውልሽ እኔ ለሱ ብዬ ሃይማኖቴን ቀይሬ ሁሉ ነገሬን ትቼ መጥቼ ጭራሽ በመተት በምን እኔስ በዛ ያዘኝ አልያዘኝ በምን አቃለሁ በቃ ይሄንን ነገር እንድታውቂው ስለፈለኩ ነው ምክንያቱም ነገ ፍርድ ቤት ቢቀርብ ሰውየው እንድትመሰክሪለት ስለምንፈልግ ነው ይታሰር ይሄ ሰውዬ አረ ቢላው ምንድነው ወይኔ ገደሉኝ እባክህ ና ቀና አንዴ ቆይ ቆይ ልጠቅልልህ አንዴ ደሙ እንዲቆም ልጠቅልልህ እጅህን አንሳ እጅህን አውጣ ችግር ነው የሚያመጡት ይውጡ ብዬታለሁ አንዴ ነይ አንቺ ቁጭ በይ አንዴ እሱን ይዘነው እንጣ ና ምን ማለት ነው ቀና በል እባክህ ቀስ በል አጂ ጠቅልዬለታለሁ በጃኬት ውድ ተመልካቾቻችን እንግዲህ ከ40 እና ከ50 ደቂቃዎች በኋላ ነው ተመልሰን የምንገኘው ባላሰብነው መልኩ እንግዲህ ወይዘሮ ቴነሽ አየር ልቀበል ብለው በወጡበት ሰዓት ይሄን ነገር መስማት አልፈልግም ብለው በወጡበት ሰዓት ነው እንግዲህ ሳናስበው መተው ትንሽዬ የብርቱካን
መቁረጫ ቢላው በዛ ቢላው እንግዲህ ስለ ልጄ መጥፎ ነገር አታውራ እያሉ በአሸናፊ ላይ የተለያዩ ማስፈራሪያዎችን እንትን ሲሉ ነበርና በእርግጠኝነት ሳያስቡት ነበር የወጉት ማለት ለማስፈራራን ነበር ያሰቡት እዚህ ጋር እንግዲህ ትንሽዬ ጉዳት ደርሶበታል በጣም ትንሽዬ ናት ስፌት አትፈልግም ያው ግን መጠቅለል ነበረብን ሲታይም ስለሚደብር አልኮል አርገንለታል ከአልኮሉ ስር ግን ማለት ቀጥታ ቁስሉን አያገኘውም እንዴት ነው እኛም መኪና ውስጥ ፈርስት ኤድ ስለያዘን አልኮል ጂቢዎች የተለያዩ ፋሻም ይዘን ነው የምንንቀሳቀሰው ፈርስት ኤድ ግድ ነው ውድ ተመልካቾቻችን የመጀመሪያ ደረጃ እርዳታ በማንኛውም ሰዓት እኛ ይዘን ነው የምንሄደው ወይ የካሜራ ቦርሳችን ውስጥ ወይ መኪና ውስጥ ይዘን ነው የምንንቀሳቀሰው አሁን በመልካም ጤንነት ላይ ነው የሚገኘው ነፍሰ ጡሯንም ከድጃን አረጋግተናል ነበር ግን አሁን ይቀረጻ ለምን እንደሚካሄድ ልንገራችሁ ውድ ተመልካቾቻችን እኔ እሱን ይዤ እንግዲህ ሌላ ቦታ እናዘዋለሁ መኪና ውስጥ እናዘዋለሁ የዚህን ነገር መጨረሻ ሳላውቅ አለቅም ያው በቻልኩት አቅም እንከባከባለሁ ጤና ላይ የሆነ ጉዳትም ቢደርስ እንግዲህ ማረግ ያለብኝን አረጋለሁ ብያለሁ ግን ከድጃ ሞቼ እገኛለሁ ነው ያለች ያለችው ሞቼ እገኛለሁ ስለ ባለቤቴ ሌላም መስማት መፈልገው ነገር አለ ነው ያለችው በነገራችን ላይ በዚህ አጋጣሚ ከድጃን ማድነቅ ፈልጋለሁ ከድጃን ሙሉ ለሙሉ አላውቃትም ግን ማለቴ አንዳንድ ነገሮችን እየዋሸች ይሁን እውነት እየተናገረች ምንም ማቀው ነገር የለም ግን እኔ በማውቀው በተወሰነ መልኩ አንዳንድ ነገሮች ላይ እውነት አላት እና ጠንካራ ሴት መሆኗን ነውና ማለት ለተሞ የነገረችውም ነገር አለ እንግዲህ ባሏ እንደሚበድላት ብዙ ነገር እየጠጣ እንደሚገባና ቀድምም አሸናፊ ብዙ ነገሮችን ስለባሏ ብዙ መጥፎ ነገር እንትን ሲል ተቋቁመው ማለት እዛ ጋር ተነስታ እሱን ማነቅ ሳትፈልግ ቀርታ ወይም ደግሞ ወይዘሮ ቴነሽ እንዳረጉት ሰውነቱ ላይ ጉዳት ማድረሱን ሳታስበው ቀርታ አይደለም እንግዲህ ይሄን ረፍትን ባረግንበት በ40 እና በ50 ደቂቃ ጊዜዎች ውስጥ ራሷም ነግራኛለች ለነዚህ ልጆች ስትል ነው በጣም ትግስተኛ ሴት ናት በጣም ሲጀመር ይሄን ሰውዬ መቻሏ በራሱ ስለው ሰውዬ እስካሁን ለማጣራት በሄድንበት ጊዜ እስካሁን መጥፎ ነገር ኔጌቲቭ የሆኑ ነገሮችን አንድ ጥሩ ነገር ራሱ አልሰማንም ከናትዩ የናትዩ ነገር ምንም እያሳመነኝ አይደለም ይሄን ቤት ለቀው ለመሄድ ሞክረው ነበር ሊጣፉ ማለት ነው እንግዲህ ከዚህ ቤት ሊወጡ ይዘናቸዋል ምክንያቱም እንደዚህ አይነት ሰው ሲገኝ መልቀቅ የለብንም ሊያስፈልጉን ይችላሉ በመጀመሪያ ደረጃ ከድጃ መልካም ጤንነት ላይ ነሽ እንግዲህ ይሄንን ነገር ማወቅ አለብኝ ብለሽ ነው እንትን ያልሽው ጤንነትሽን እንግዲህ ለተመልካቾችም ተናገሪና ተመልካቾችም እንግዲህ ምናልባት ጋዜጠኛው እንዴት በእንደዚህ አይነት ሁኔታ ውስጥ ሆና ተቀርጻታለ ብዙ ነገር ሊሉ ይችላሉ እንግዲህ እኔ ውድ ተመልካቾች እንዴት ላስረዳችሁ ቀረጻ ሳንጀምር እንዴት ይዛኝ በቃ አልቅሳ እግሬ ላይ ይሄንን ነገር መጨረሻውን እንትን ሳልል እሱ እንደሄድ አልፈልግም እባክን እኔ ደህና ነኝ ነው ያለች እነሱ ደግሞ ይሄን ነገር ላይ ይረዱኝ ስለሚችሉ አንቺ ግልጽ ብታረጊ አው ግን ያው ህዝቡ ትክክል ነው በዚህ በጭንቅ ሰዓት እርግዝና በተፈጠረ ሰዓት እንደዚህ አይነት ጭንቅ ነገር መነገሩ ያሳዝናል ግን የግድ መጨረሻው ማወቅ አለብኝ ምክንያቱም ለሱ ብዬ ሃይማኖቴን ቀይሬያለሁ ለሱ ብዬ ቤተሰቦቼን ጥዬ መጥቻለሁ ለሱ ብዬ ልጅ እናቱኛለሁ የልጅ አባት አድርጌዋለሁ ነገር ግን እሱ የፈጠረው ነገር ትክክል አይደለም ጭራሽ መተት ሴተኛ ያመጣል ሲባል ጭራሽ ሌላ ችግር ውስጥ ነው የገባሁትና መጨረሻውን አውቄ ከሱ ጋር መለየት ነው ፈልገው ከዚህ በኋላ እንደዚህ አይነት የተብካካ ኑሮ ውስጥ አልገባም እስካሁን የቻልኩት ይበቃኛል እስካሁን የደከምኩለት ይበቃኛልና ፈጣሪ ይከፍለኛል እንኳን እኔ ያልገፋሁትኝ አንዳንዴ ግፍን እንጂ ግፈኛ ሰውን አትፍራ ችግር የለውም እና ራሱ ግፉን ያገኘዋል ከፈጣሪ እኔ ግፍን አልሰራም ራሱ ገፍትሮ ጥጥሎኝ ወጥቷል አይመለከተኝም ፈጣሪ እሱ ከፈጣሪ ነው መቀበለውና መጨረሻው ማወቅ ነው ፈልገው ከሱ ጋር መለያየት በቃ ቆርጭ መለያየት ነው ፈልገው ምክንያቱም ልጁ እንዳለው ከሆነ መተተኛ ነው ምን ቃልቻ ነው ያለው ቃልቻ ምናምን ምን የሚባል ነገርም አላቅም ነው እንደዚህ አይነት ነገር ለልጆቼ መሰጋለሁ ለእንደዚህ አይነት ነገር ቁጥሩ አይደለም ቶሎ ብዬ ወደ ገዳምም ይጄ ይሄ ነገር አውጥቼ ምናም ማወቅ አለብኝ እንጂ እንደዚህ አይነት ችግር ውስጥ አልገባም እና ይሄ ነገሩን እስኪ መጨረሻው ልወቀው በቃ ሊያው ነው ምለው
ይሄ ልጅም እኮ ለኔ እግዚአብሔር ልኮት ይሆናል የመጣው ይበቃሻል ስባል ይሆናል ይሄ ልጅም የመጣልኝና ትክክል ነኝ እኔ አሁን ጤነኛ ነኝ መስማት እችላለሁ ችግር የለውም ለተፈጠረው ነገር መቋቋም እችላለሁ አቋቋማለሁ ቁጭ ብዬ ሁሉ ነገር ሰምቼ መጨረሻው ማወቅ ፈልጋለሁ አሸናፊ እሺ ጀን አታስጨንቀው እባክን ወደ አንድ ቦታ አድርገውና ይዛል እሺ ስላለው ነገር ንገረን ምንም አይደለም ይፈጠራል እኮ ያለ ነገር ነው ምንም እዚህ ጋር ቡንጉሉን የሚያቆሰው አይደለም የተረዳሁት እሱን ብቻ ነው እና እናትዮ እንደዚህ ያደረሱት ያው ንዴት አለ ሐዘን አለ ዓለም ሁሉም ነገር ሲቀላቀል እሱን ደግሞ ማንም እሱ ፈጣሪ ራሱ እሱ ራሱ የሚያውቀው አይመስልም ከሰው የተፈጠረ የሚመስል አይመስልም ከዚህ በላይ እኔ ከዚህ በፊት የተፈጠረው ተፈጥሯል ሚስትየው እዚህ ጋር ወድቃ ማይሆን ነገር ሆናለች እኔ ከቻልክ አውጣልኝና እኔ እነግራለሁ ሁሉንም ነገር ከጫፍ እስከ ጫፍ እነግራለሁ እሷ እኔ ከዚህ በላይ ይሄን ማየት አልችልም በቃ ይብቃኝ በቃ ምንም እኔ እውነት መውጣቱ አይቀርም እኮ አንድ ጀምረናል የገባንበትን ደግሞ ሳንጨርስ እስከዛሬ ነበር መፈራው ላለመነካካት እንደዚህ ላለመሆን አንዴ ገብቻለሁ ተፈጣሪ እናቴን ያሩ እኔ በቃ እኔ ሷናት ሁሉም ነገር እኔ ምንም ማቆ እንዳለ ነግርሃለሁ አለምሎን የሚያቆን ሰው እንደዚህ የሚሰራቸው እኔ ማቃቸው እንዳለ መረጃ መስጠት ካለብኝ ሁሉንም እሰጣለሁ መተባበር ካለብኝ ቃል ገብተልኛል እኔ ሰላም እንደምሆን ቤተሰብ ምንም እንደምሆን ቃል ገብተልኛል ያው ምንም የሰው ቃልም ከምንም ይሻላል ብዬ እንጂ እዚህ መግባት የምፈልግበት ነገር አይደለም አሁን ሁሉንም ነገር እንጨርስ እኔ በቶሎ ሊሂድ እናቴ ሊያት ሰላም ልሁን እሺ እሱንም ጣልቃ ልግባብ እሱን ነገር እኔ ነግሬ ያለው ማለት ከካሜራ ጀርባም በደንብ ነው ያወራንበት አሁን እሷ ቀረጻውን እንድናረግ የፈለገችበት ምክንያት መጨረሻውን የዚህ ነገር መጨረሻ ማወቅ ፈልጋለሁ እያለች ነው በተለይ ስለ ቡንጉሉን በተመለከተ እባክን ሌላ የተደበቀ ነገር ይኖራል በእርግጠኝነት በተለይ ደግሞ ከወይዘሮ ታደለች ጋር ስላለው ግንኙነት እስቲ ግን ሌላ ቡንጉሉ ምን ነበር ሲያረግ የነበረው መናገር ካለብኝ እሷም አልወጣም ሁሉንም ሰማለሁ ብላለች በጣም ሴቶች በጣም ያዘወትራል ኮር ውስጥ ከ10 በላይ 10 ምን አላት ሁሉ በቃ ማደር ነው ንግግኝነት ቦርስ ከ10 ከተለያዩ ሴቶች ጋር ወሲብ ይፈጽማል ይያልከኝ አንዷንማ ምን ይሄው አንዷን እኮ አስረግዞ አስቀመጠ 10 እና ከዛ በላይ አልኩ እኮ በትንሹ ከዛ በላይ ሴቶች በጣም ወሲብ ይጠቀማል ፈራ እግዚአብሔርን አይፈራ እግዚአብሔር የማይፈራ ፈጣሪን የማይፈራ ሰው ነው በቀላሉ ምን 10 ሴቶች እኮ ትንሽ ነው አይደል እንዴ ማሳጅ ቤት በሚባል ምክንያት ስንት ወሲብ የሚፈጸምበት ስንት አጸያፊ ነገር የሚፈጸም አዲስ አበባ ውስጥ ማሳጅ ቤት በቃ ስሙን አልጠቅስም ማሳጅ ቤት አለው አዲስ አበባ ውስጥ ማሳጅ ቤት የራሱ ማሳጅ ቤት አለው የራሱ ማሳጅ ቤት አለው ምን አይነት ስራ ነው የሚሰራበት በቃ የሴቶች አጸያፊ ወሲብ የሚፈጸምበት እኛ ምናቀው እንደዚህ መንገድ ላይ ሴተኛ ዳሪ ወሲብ እሺ ነው አይደል እዚህ ግን አንድ ሴት የማይሆን ነገር በ3 በ4 ወንዶች እኔ በቃ ለመናገር ያቀተኛል ግን በቃ ገንዘብ ነው ገንዘብ የማያደርገው ነገር የለም ማሳጅ ተባለ ይገባል 2-3 ወንድ አንድ ሴት መጠቀም የሚያረጉበት ጊዜ ነው ያለው አንድ ነገር ግን ፈልጋለሁ አሁን እየነገርከኝ ያለው ነገር መቋቋም እየቻልኩ አይደለም ስለዚህ ለዚህ ነገር በቂ ማስረጃ ፈልጋለሁ እኔ እናንተ አሁን እንወጣለን በቂ ማስረጃ አለ ሰጣሃለሁ እኔ ሁሉ ፈለክ ልጁ ጋር ወስደህ እሺ አው የምን ልጅ የ10 አመት ልጅ አለው ለዚህ እኮ ነው ከሷ በፊት ምለው ለዚህ ነው ልጅ አለው ዋክሽ እስቲ ቀናቤ ቆይ ቀናቤ እስቲ አረባክሽ አረ በእግዚአብሔር ቆይ አንዴ ካሜራውን አቋርጠው እስቲ ኋላ እኔ እናንተ ነው ቆይ ካሜራውን አቋርጠው ነይ እሺ ነይ ውድ ተመልካቾቻችን እንግዲህ
የተወሰኑ ሰዎች ከኛ ጋር ያሉ አንድ ሁለት ሰዎች እንግዲህ ነፍሰ ጡሯን ከድጃ እንዲያረጋጓት ግን ከዛይ ሴትዮ ከዛይ ወይዘሮ ትንሽ ከተባለች ሴት እንድትርቅ ነው ያረግናት እንግዲህ ወንድማችን አሸናፊ እንዴት ነህ አሁን መኪና ውስጥ ልንገርህ ለምን ይዤ እንደገባው ልንገርህ ቡንጉሉ የት እንዳለ ትነግረኛለህ በመጀመሪያ ደረጃ ስለ ቡንጉሉ እኮ እኔ ማንነቱ እንጂ የት እንዳለው ሙሉ መረጃው የለኝም ግን ሊያውቁ የሚችሉ ብዙ ሰዎች አሉ አንድ ቦታ ይቀመጡ 2 3 4 ቦታ ነው ያው የሱ መረጃ ሙሉ መረጃ ነገርን ብትል እዚህ ብለ ነገዛ ሊገኝ ይችላል ቅርብ ጊዜ እንደውም አዲስ አበባ ውስጥ ነበረ እዛ ነው የመጨረሻ ሽንኩርቶቹን ሳራግፍ እሱም እዛ ሆኖ ነበር ሲል የነበረው ሌሎችም ሰዎችም ነበሩ የሚረከቡ ሰዎች ጨረሻ ጊዜ አዲስ አበባ ላይ ነው የተለያየ ነው እኔ ከዛ ሌላ መረጃ ምንም የለኝም ከዛ ሌላ ከሌላ ሰው ጋር ስለነበርኩኝ እሱን የመጨረሻ ማቀው አዲስ አበባ እንዳለ ነው ይኸውልህ ምን እንደማረግ ልንገር ቀደም ስንገናኝ ቃል ላይ ያወራውን እያንዳንዱ ነገር ቀርሻለሁ ምን አደርጋለሁ መሰለ ሁለተኛ እዛ ቤትም ከሊስቷ ጋር ሆነን ያወራውን እያንዳንዱ ነገር በማስረጃ በፒዲኤፍ አደራጅቻለሁ ቡንጉሉ ላይ በገዛ እጅ ክስ መስርታል ምክንያቱም ስለ ቡንጉሉ መጥፎ ነገር ስለሚሰራው ተግባር የወሲብ ንግድ ያጭበረበረ በሐሺሽ በመተት ያጭበረበረ እንደዛ ያልክበትን ቪዲዮ ፖሊስ ጣቢያ ይዞ ይሄዳሉ አቃቤ ህግ ነው ከዛ በኋላ ካንተ ጋር ነው ያገናኘው ሻውን እዚህ ጋር ስለ ክስ ምዘ ራስን እኮ ስለ ቡንጉሉ ያወራው አይ ተገደድኩኛ ምን ላርግ ተገደደ አይደለም አሁን እዚህ ጋር እንደ ማስረጃ ተይዟል እንደ ማስረጃ መይዛችሁብኛል እኮ ስንት ያላዛችሁብኝ ጉዳል ከመጀመሪያው እኔ እኮ በሰላም ሀገር ሰላም ስራ ብዬ በመጣውበት ነው ከሱ ጋርም ስራ ነው ያገናኘኝ በቃ ሌላ ጣጣውስ አትክተቱኝ እኔ ከዚህ በላይ ወደ መግባት አልፈልግም እኔ ፍርድ ቤት ቆሜ እስር ቤት ቆሜ እናቴ እንደተኛ አልፈልግም እኔ እሷን ማኖር ነው የምፈልገው ስለዚህ ከዚህ በላይ እኔ በቃ ማቆን ነገር ላለ ዘክዝኪ ነገርኩኝ እኮ አይደል እንዴ ያለበትን መረጃ እኮ ነግሬያለሁ እኮ አሁን ከዚህ በላይ ይደብቃል በምን ይደብቃል ብለ ታስባለህ ምን ልደብቅ ሁሉንም ነገር በቃ ቤት ውስጥ እናትዩ እንደዛ እስኪሆኑ በቃ ማንንም የማያውቀው ሰው ያቻልኩት ሁሉም ነገር ያለው መረጃው ካላችሁ ከኔ በላይ የተሻለ ስንት ሰው አለ ይዛችሁ እንት ማለት ትችላላችሁ ከኔ ጋር ቃኔ አዲስ አበባ ነው የተለያየሁት እኮ አልኩ እኮ እሺ ምን ልንገርሽ እስከ አንድ ድል ነው መሰጠህ በጣም ጥሩ ቶ እድልም አያስፈልግም እኔ ካንተ ጋር አልጨቃጨቅም እሺ ቆይ በቃ መስረጃዎችን በፒዲኤፍ ነው ማደራጀው የት ነው ያለው ወይ ጭንቀት እሺ አንድ ነገር ቃል ግባልኝ ምንድነው ያለበትን ነገር አለ እኔ በቦታው መገኘት የለብኝም እኔና አትወስሪም ከሱ ጋር ታነካካኝ በቃ ይሄንን አሁን የት ነው ያለው እሺ ቃል ግብ ንገረኝ የት ነው ያለው ቃል ምናምን አትበል እሺ እኔ እኮ ነግሬሃለሁ የት ነው ያለው ወይ ምን ጣጣ ውስጥ ነው ምን አይነት ነገር ውስጥ ነው የገባው እዛው ያለበት ሱዳን ነው ያለው ሱዳንማ እንዳለ አቃለው መች ነው የሚመጣው ምን አውቃለሁ 2 ወር 3 ወር ሊቆይ ይችላል እዛ ያለው ነገር በጣም ጥሩ መኪና አስነሳለሁ ካንተ ጋር ጨዋታ አይደለም ያስኩት ወዴት ነው በቃ እኔ ከዚህ በለም መኪና አስነሳው ልንቀሳቀስ ነው እሺ ወዴት ነው እሺ ወዴት አተንቀሳቀስ ተናገር በስትክክል መች ነው የሚመጣው ያለ እሺ ብዙ መረጃ ነው በቃ ይመጣል ከነጎዳ ወደዚህ ይገባል እዚህ ከነጎዳ ይገባል አው ከነጎዳ ማታ እዚህ የሚረገፍ ታለው ይገባል እርግጠኛ ነህ ከነጎዳ ይገባል አሁን አንድ ሐሳብ አመጣለሁ ምን እንደሆነ ታውቃለህ እስከ ከነጎዳ ከኛ ጋር ትሆናለህ በእኛ ቁጥጥር ስር በቂ ምግብ አድምጠኝ በቂ ምግብ ትበላለህ በቂ መጠጥ ትጠጣለህ ከነጎዳ ግን ምንም እንዳልተፈጠረ ቡጉሉን ታገኘዋለህ ከዛ ያኔ እሱን በመታገኝበት ሰዓት እኔ በኔ በቁጥጥር ስር አውለዋለሁ እኮ እኔ አሁን እሺ እዛ ጋር ባታነካኩኝ አልኩኝ እኮ ምንም በማያውቅ ነው የሆነ ነገር ሆነ ማለት እኔ እንደምገበኝ ነኝበት ያውቃል ይኸውልህ እንግዲህ ቆንጆ እንግዳ ማቆያ አለ አታስብ አትጎዳበትም የምትጎዳበት እንግዳ ማቆያ አይደለም እሺ አሁን እሺ በቃ አሁን እሺ ምንም በቁሉ
ይሄንን ካሜራ አሁን እዚህ ጋር እሸፍነዋለሁ ውድ ተመልካቾች ማለት አይታይም ይሄ እንግዲህ እንደ ኖርማል እንደ ሌሎች ጊዜ የምንጠቀምበት ካሜራ አይደለም ውድ ተመልካቾች ትንሽዬ ካሜራ ናት ቻርጀር ነው የምንመስለው ኖርማሊ ይቅርታ ከቲዲ ጋር ጨርሶ እኔ መሄድ አለብኝ እኔ እንደዚህ አይነት ነገር ማውራት አልፈልግም ክፈት ምንድነው ቁጭ በል ምንድነው ይሆን ያለው የትም አትሄድም በሩ ሉክ ነው ሲጀመር ይኸውልህ አርፈ እኔ እኮ ተራ ሹፌር እኮ ነኝ አርፈ ቁጭ ምንድነው ያረጋች ይኸውልህ ነገር ያለው እጅናንሳ እኮ እጅናንሳ እንዴ ነው ማለት እጅ ኮንሰፕታውራ የነበረው ነገር እየቀረስኩ ነው ካሜራውን እያየው ነው ጭራሽ ካሜራ አለው ይኸው በዚህ ያንዳንዱ ነገር ስቀርጽ ነበር በስነ ስርዓት መሄድ እኮ እንችላለን አይደል እንዴ ተቃቀኝ እሺ ከመኪናው ይመጣ እኮ እሺ ተበቃለና ጨረም ይኸውልህ ግባ እኮ እሺ ገባለሁ ደቀቀኝ ምንድነው በቃ እሺ ምንድነው እሺ ከማጋ ነው የምታገኝ እኔ ማላቀው ነገር ውስጥ አትክተተኛ እኔ እናንተ ብቻችን እንጨርሳለን በሰላም መተን አሸናፊ ተነጋግረን የመጣ እኔ እናንተ ብቻችን ማን እንደሆንኩ ልንገራችሁ ምንድነው ይዘህ የመጣው ምንድነው ዝም በል አልኩ በቃ እሱ መተተኛ ኃይለኛ መተተኛ እኮ ነው ሱዳን መተተኛ በመተት እያደነዘዘ ምን እያለ ስንቶቹን ይወስዳል በቃ ወሲብ ፈላጊ ነው ሲጀምር ወሲበኛ ነው ይወስዳል ይሸጣል ሴቶቹን በቂ ማስረጃ አለ ሰጣሃለሁ እኔ ሁሉ ልጁ ጋር ወስዳለሁ እሺ አው የምን ልጅ የ10 አመት ልጅ አለው ለዚህ እኮ ነው ከሷ በፊት ዝም ብሎ ለዚህ ነው ልጅ አለው ታሰረ ይሄ ሰው ይዞ አረ ቢላው ምንድነው ወይኔ